የዚህን ድራማ ክፍል 1 እና 2 ያላያችሁት ካላችሁ የቪዲዮዎቹን ሊንክ በኮሜንት ስፍራ አስቀምጠንላችኋል። ደሄም በካይ ውሸት ተናዳ ጥላው ስትሄድ እሱ ላይ እንዲህ እንደሆነች ለማመን የከበደውም ካይ በከፍተኛ ሐዘን ውስጥ ይወድቃል። ንግግራቸውን ሲያደምጥ የነበረውም ጃን ወደ ካይ በመቅረብ እሱ የፈለገውን ያህል ቢጥር እንኳን ደሄ ግን በሱ በፍጹም ልትሳብ እንደማትችል በመግለጽና ካይን በማናደድ በእንቅርት ላይ ጆሮ ደግፍ ይሆንበታል። ጃንም ቀጥሎ ማጨስ ይፈልግ እንደሆነ ሲጠይቀው ካይ ግን እንደሱ አይነት ሰው እንዳልሆነና እንደማያጨስ ይነግረዋል። በቀጣይም በውጭ በኩል ተቀምጣ ስለ ጂም የምታስበውን ደሄን ያስመለክተናል። በድንገትም ጂም ወደ ቦታው መጥቶ እዚህ እንዴት ልትመጣ እንደቻለች ሲጠይቃት ደሄን በዝምታ ትዋጣለች። ከዛ ኪቦርድ ለመግዛት ወደ አንድ የሙዚቃ መሳሪያ መሸጫ ይዟት ይሄዳል። እዛም የሱቁ ባለቤት ደሄን የጂም ፍቅረኛ አድርጎ መጥራት ይጀምራል። በሌላ በኩልም ደሄ የረሳችውን ቦርሳ ለመውሰድ ትመጣለች ብሎ በክፍል ውስጥ ብቻውን ተቀምጦ የሚጠብቃትን ካይን ያስመለክተናል። እንድትመለስ የሚጠይቁ መልእክቶችን ቢጽፍላትም ደሄ ግን መልስ አልሰጠችውም ነበር። እሱም በዚህ ሰዓት ከማን ጋር ሆና ይሆን ብሎ ማሰብ ይጀምራል። ደሄም ፒያኖ አይታ ለመጫወት ስትሞክር ጂምም ወደ እሷ በመቅረብ እንዴት መጫወት እንዳለባት ያስተምራት ይጀምራል። ውሏቸውንም በአሪፍ ሁኔታ ካሳለፉ በኋላ አመሻሽም ላይ ደሄን ወደ ሰፈር ሸኝቷት ሲለያዩ በመሃልም ካይን መንገድ ላይ ቆሞ ስታገኘው ትገረማለች። ካይም እዚያ የተገኘው ቦርሷን ለመመለስ ቢሆንም አይኗን እየተመለከተ በመሃላቸው የተፈጠረውን ክፍተት ሙሉ በሙሉ እንደሚያጠፋው ከራሱ ጋር ይነጋገራል። ወዲያውንም ወደ ደሄ በመቅረብ ያቅፋታል። ይህንንም ያደረገው እሷን ምን ያህል አብዝቶ እንደሚወዳት እንድትረዳውና የልቡን እንድታውቅለት ፈልጎ የነበረ ቢሆንም ነገር ግን ደሄ በድርጊቱ በመደንገጥ ገፍትራው በማስለቀቅ ምን እያደረገ እንደሆነና ጭንቅላቱ በትክክል እየሰራ እንዳልሆነ በቁጣ ስትጠይቀው ካይም በብስጭት እሷ ከጊዜ ወደ ጊዜ እየተቀየረችበት ስለሆነ ጤናውን እያጣ እንደሆነ ይገልጽላታል። ቦርሳውንም ሰጥቷት ሊሄድ ሲል ደሄም ማስቁማው የልብ ጓደኛው እንደሆነች በመግለጽ ምንም አይነት ችግር ከተፈጠረ በግልጽ እንድትነግረኝ ይፈልጋለሁ በማለት ታሳስበዋለች። ካይ ግን ይህንን የጓደኝነት ንግግር ሲሰማ ይበልጥ ልቡ እያዘነ ምንም ቃል ሳይተነፍስ በዝምታ ጥሏት ይሄዳል። በሚቀጥለውም ቀን ደሄ በዩኒቨርሲቲ ውስጥ በቆመችበት ካይም ወደ እሷ ይመጣና ኖርማል ንግግር ማድረግ ይጀምራሉ። በመሃልም ካይ የደሄ ጸጉር ላይ የሆነ ነገር እንዳለ አስተውሎ ሊያነሳላት በሚሞክርበት ሰዓት ደሄ ግን እሱን አስቁማው ራሷ ማንሳቱን ትመርጣለች። እሱም ደሄ ሆን ብላ ከሱ እየራቀችና ወደ እሷ እንዳይቀርብ እየገፋችው መሆኑን ሲረዳ ይበልጥ ግራ መጋባት ይጀምራል። በሌላ በኩል ደግሞ ያ የፍቅር ስብራት የደረሰበት ቦንግጁ ከጂም ጋር አንድ ላይ ሆኖ እናያቸዋለን። ቦንግጁም የውስጡን ሐዘን ለመርሳትና ሙዱን ለመቀየር ሲል ወጣ ብለው ፈታ እንዲሉ ቢጠይቀውም ጂም ግን ማጥናት እንዳለበት በመናገር አጥብቆ ይቃወመዋል። ደሄና ካይም በክፍል ውስጥ ሲሆኑ ክላሱም እንዳለቀ ደሄ ሚኒን ጠርታት ካይ እንዳይሰማ ወደ ጆሮዋ በመቅረብ ስለ ጂም የሆነ ነገር ሹክ ትላታለች። ሚኒም እንደሄደች ካይም ቀጥታ ከሱ ጋር መሆኗ ምቾት እየነሳት መሆኑን ሲጠይቃት ደሄም ባልጠበቀችው ድንገተኛ ጥያቄ በመደንገጥ በጭራሽ እንደዛ እንዳልሆነና እንደዚህ አይነት ስሜት እንዲሰማውም ስላደረገችው እየተንተባተበች ይቅርታ ትጠይቀዋለች። እሱም ይቅርታ ካልሽኝማ ችግር የለውም በማለት ያኔ ውድድሩን ካሸነፉ ወጣ ብለው እንዲዝናኑ የገባችለትን ቃል በማስታወስ አብረው ለመጠጣት እንዲወጡ ሲጠይቃት እሷም ወዲያውኑ ትስማማለች። ከዛ ተያይዘውም ወደ አንድ ባር ያመራሉ። እዛም በትርፍ ሰዓቷ በመስተንግዶ የምትሰራው ሚኒ ትዕዛዛቸውን ለመቀበል ወደ እነሱ ትቀርባለች። ከቆይታም በኋላ በሞቀ ጨዋታ ውስጥ ሆነው ሳለ የደሄ እናት ደጋግማ መደወል ትጀምራለች። እሷም እናቷ መደወሏን ስታይ በፍርሃት ተውጣ ወደ ውጪ በመውጣት ኮሌጅ ውስጥ ከጓደኞቿ ጋር አሳይመንት እየሰራች እንደሆነ በመግለጽ ተዋሻታለች። እናትየዋም የደሄ ንግግር ስላልተዋጠላት ውሸቷን እያወራች እንደሆነና እውነቷን ከሆነ ደግሞ አብረዋት አሳይመንት የሚሰሩ ጓደኞቿን አሁኑኑ እንድታገናኛት በቁጣ ታዛታለች። ደሄ ምን እንደምትል ግራ ገብቷት በተጨነቀችበት ሰዓት ካይ በድንገት ደርሶ ስልኳን በመቀበል እናትየዋን ማናገር ይጀምራል። እሱም ደሄ ከሱ ጋር እየሰራች እንደሆነና ምንም የሚያሳስባት ነገር እንዳይኖር በትህትና ሲገልጽላት እናትየዋም ካይን አምነው ስልኩን ትዘጋዋለች። ካይም እጇን አጥብቆ እንደያዘ አይኗን በትኩረት ሲመለከታት በሰዓቱም ድንገት ቦንግጁ ወደ እነሱ ይመጣል። ቦንግጁም ባለፈው ባጋጠመው ነገር ከካይ ጋር ስለሚተዋወቅ ከእነሱ ጋር ተቀላቅሎ ይቀመጣል። በመቀጠልም እነሱን አስገብቶ ሰልፊ ይነሳና በማህበራዊ ሚዲያ ላይ ሲያጋራው ይህንን የተመለከተውም ጂም ያኔ ሚኒ ካይ ደሄን ይወዳታል ያለችው ሐሳብ በአእምሮ ላይ እየተመላለሰ እረፍት
እረፍት ስለነሳው ቅናት ይሰማውና ወዲያውኑ ለመውጣት ይወስናል። ትዝታው የበረታበትን ቦንግጁ አየር ለመቀበል ወጣ ሲል ሚኒም ከኋላው መታ ማውራት ይጀምራሉ። ትንሽ ከተነጋገሩም በኋላ ሁኔታውን የተረዳችው ሚኒ የቦንግጁን ልብ ለመጠገን አስባ ራሱን ከሌሎች ሰዎች በታች አድርጎ ማሰብ እንደሌለበትና እሱ በራሱ የተሻለና በጣም ምርጥ እንደሆነ በመግለጽ ከፍተኛ ብርታት ትሰጠዋለች። ቦንግጁም እነኝን ጣፋጭ ቃላት ገና ከሚኒ አፍ እንደሰማ ሚኒ ተመችታው ልቡ በከፍተኛ ፍጥነት መምታት ይጀምራል። በሰዓቱም ካንግ ወደ እነሱ ይመጣና ሚኒም ከካንግ ጋር በመሆን ወደ ባሩ ስትመለስ ቦንግጁ ግን በሀሳብ ፈዞ እዚያው ቆሞ ይቀራል። ካንግም ካይን ባር ውስጥ ሲያገኘው ካንግን በመገረም እዚህ ምን እያደረገ እንደሆነ ይጠይቀዋል። ካይ ግን ካንግን ጨርሶ ስላላወቀው ምንም ምላሽ ሳይሰጠው ጥሏቸው ይሄዳል። በቅናት ሲንገበገብ የነበረው ጂምም በመጨረሻ እዚያ ባር ደርሶ ከዲያ አጠገብ ይቀመጣል። በጠረጴዛው ዙሪያ ያሉ ሁሉም እርስ በርስ ሲፋጠጡ ቦንግጁም በቦታው ያለውን አሰልቺ ድባብ ለመስበር ሲል እያንዳንዱ ሰው ራሱ እንዲያስተዋውቅ ይጠይቃል። በንግግራቸው መሃልም ዲያ የዩኒቨርሲቲያቸው ሰቃይ ተማሪ መሆኗን ሲረዳ በከፍተኛ ሁኔታ ይደነግጣል። ልክ በዚህ ሰዓት በባሩ ውስጥ ቢራ የመጠጣት ትልቅ ውድድር እንደሚጀመር ማስታወቂያ ይነገራል። በዚህም ዴሄ፣ ጂም እና ካይ ሶስቱም በዚህ ውድድር ላይ ለመሳተፍ ይገባሉ። ካንግም ጂምን እዚያ ውድድር ላይ ሲያየው ደንግጦ ምን እንደሚያደርግ ይጠይቃል። ሚኒም ግራ ገብቷት ምን ማለቱ እንደሆነ ስትጠይቀው ቦንግጁም ጣልቃ ገብቶ ጂም አብዝቶ የመጠጣት ልምድ እንደሌለው ይነግራታል። ሚኒም ይህንን ስትሰማ ታዲያ እንዴት ነው ይህንን ውድድር የሚያሸንፈው በማለት በመደነቅ ትናገራለች። ውድድሩን ከመጀመሩ በፊት አዘጋጁ ወደ ካይ ጠጋ ይልና ለመሆኑ አንተ ምን ያህል ጠርሙስ የመጠጣት ልምድ አለ ሲል ይጠይቀዋል። ካይም ወደ ዴሄ እየተመለከተ ከ3 እስከ 4 ጠርሙስ በደንብ ጠጣለሁ በማለት ይመልሳል። ሁኔታውን የሚያስተዋለው አዘጋጅ ዴሄ ካይ ፍቅረኛ እንደሆነች አስቦ ፍቅረኛ እጅግ በጣም ቆንጆ ናት፣ ደግሞም ልክ እንዳንተ ጎበዝ ጠጪ ስለሆነች ነው አብራ ውድድር ውስጥ የገባችሁ በማለት አያይዞ ይህም ማለት ሁለታችሁ እርስ በርስ የተፈጠራችሁ ጥንድ ናችሁ ብሎ በአደባባይ ይቀውጠዋል። በቦታው የነበሩት ሰዎችም ካይን ማሞገስ ይጀምራሉ። በመቀጠልም ወደ ጂም ዞሮ ለመሆኑ አንተ ምን ያህል የመጠጣት ልምድ አለ ሲል ይጠይቀዋል። ጂምም ብዙ የመጠጣት ልምድ እንደሌለው ሲናገር አዘጋጁም ግራ በመጋባት ምን ማለቱ እንደሆነ ሲጠይቀው ጂምም ዴሄ ካይ ፍቅረኛ አይደለችም በማለት ይናገራል። ይህንን የሰሙት ተመልካቾችም በመካከላቸው ትልቅ የፍቅር 3 ማዕዘን እንዳለ ተረድተው በከፍተኛ ሁኔታ ይጮሃሉ። ውድድሩም ተጀምሮ መጀመሪያ ላይ ሁሉም ተወዳዳሪዎች ቢራውን በከፍተኛ ፍጥነት ይጋቱታል። ነገር ግን ከቆይታ በኋላ አንድ በአንድ እየከበዳቸው ከጨዋታው መውጣት ይጀምራሉ። ዴሄም አቅቷት ስትወጣ አሁን በውድድር ላይ የቀሩት ጨርሶ እርስ በርስ ለመሸነፍ ፈቃደኛ ያልሆኑት እነዚያ ሁለቱ ካይና ጂም ብቻ ነበሩ። ሳይፈልጉም ለክብራቸው ሲሉ ያንን ሁሉ ቢራ አቅማቸው እስኪደክም ድረስ ይጋቱታል። በመጨረሻም ውድድሩ በሁለቱም እኩልነት ማለትም ሁለቱም የዚህ ከባድ ውድድር አሸናፊ ሆነው ይጠናቀቃል። ከቆይታም በኋላ ጂም አቅሙ ከሚችለው በላይ ስለጠጣ በጣም መጥፎ ሁኔታ ላይ ሆኖ ቦንግጁም እየደገፈው በፍጥነት ወደ መታጠቢያ ቤት ይወስደዋል። በጣም መሽቶም ስለነበር ዴሄ ወደ ቤቷ ለመሄድ ተቻኩላ ማንንም ሳትሰናበት ጥላቸው ትወጣለች። ካይም ሲመጣ ዴሄ ብቻዋን ጥላው መሄዷን ሲረዳ ከሱ ጋር እንደመጣችው ሁሉ ከሱ ጋር እንድትመለስ አስቦ ስለነበረ ማዘን ይጀምራል። በማግስቱም ጠዋት ዴሄ ከሚኒ ጋር ወደ ዩኒቨርሲቲ ውስጥ ትመጣ እንመለከታለን። ነገር ግን በመሃል ለሚኒ አስቸኳይ ስልክ ይደወልላትና ለብቻዋ ዞር ብላ ማውራት ትጀምራለች። ልክ በዚህ ሰዓትም ሚኒ በአቅራቢያዋ አንድ ሰው ተደብቆ ሲጋራ ሲያጨስ ትመለከታለች። ይበልጥ የሚገርመው ደግሞ ያ ተደብቆ ሲጋራ ሲያጨስ የነበረው ሰው ሌላ ማንም ሳይሆን እኔ አላጨስም እያለ ሲፎክር የነበረው ካይ ነበር። ሚኒም ይህንን በማየቷ በእጅጉ ትደነቃለች። ካይም ስላየችው ተናዶ ምን አይታበት እንደወደደችው ይጠይቃታል። ሚኒም አይኑን እየተመለከተች ምን እንደሆነ እንደማታቅና ለሱ የተለየ ስሜት እንዳላት ብቻ ትነግረዋለች። በሌላ በኩል ጂም በአንድ ሬስቶራንት ውስጥ ተቀምጦ አንድን ሰው በከፍተኛ ጉጉት ይጠብቃል። በሰዓቱም ወደ ሙዚቃው ዓለም እንዴት ሊገባ እንደቻለ የድሮ ትዝታ ወደ አይምሮ ይመጣበታል። ያኔ ጂም በልጅነቱ ሁሌም እናቱና አባቱ ያለማቋረጥ ሲጣሉና ሲጨቃጨቁ ይሰማ ነበር። አባትየውም ጂምን በተገቢው ሁኔታ እንድትንከባከበው ቢጠይቃትም እናትየው ግን ለሱ የሚሆን ጊዜ እንደሌላት በመናገር የሱ ጉዳይ ካሳሰበው ደግሞ የገዛ አባቱ ስለሆነ ራሱ እንዲንከባከበው ትነግረው ነበር። ጂምም ይህንን ሁሉ ጥል በየጊዜው ሲሰማ እኔ ለቤተሰቦቼ ሸክም ነኝ የሚል ትልቅ የልብ ስብራት ደርሶበት ስለነበር ከዚያም ጊዜ ጀምሮ ያንን የወላጆቹን የጥል ጩኸት ላለመስማት ሲል ብቻ ሙዚቃ ማዳመጥ የጀመረ ሲሆን በዚህም በመንደርደር ሙሉ በሙሉ ራሱን ወደ ሙዚቃ ዓለም ውስጥ ከቷል። ወደ አሁኑ ጊዜም ስንመለስ ጂም በሀሳብ ውስጥ እያለ እሱን ትልቅ ኮከብ ሊያደርገው የሚችል አንድ እጅግ በጣም ታዋቂ
ታዋቂ የሙዚቃ ዳይሬክተር መጥቶ አጠገቡ ይቀመጣል። ነገር ግን ጂም ይህንን ታዋቂ ሰው የላከችው እናቱ መሆኗን ባወቀ ጊዜ ከእናቱ ምንም አይነት እርዳታ ጨርሶ ስለማይፈልግ ያንን ዳይሬክተር እዚያው ጥሎት በቁጣ ይወጣል። በቀጣይም ትዕይንት ካይ በከፍተኛ ደስታ ወደ ባስኬትቦል ቡድኑ ለመጫወት ሲመጣ እናየዋለን። ነገር ግን ሜዳው ላይ የድሮ የክፍል ተማሪውን ወንግን ሲመለከተው ደንግጦ ፊቱ ይገረጣል። ምክንያቱም ድሮ በነበራቸው ታሪክ ይህ ጨካኙ ወንግ ካይን በትምህርት ቤት ውስጥ እጅግ በጣም አሰቃቂ በሆነ ሁኔታ ያንገላታውና ያሸማቀቀው የነበረ መጥፎ ልጅ ስለሆነ ነው። ሁኔታውም እጅግ በጣም ከባድ ከመሆኑ የተነሳ ካይ በወቅቱ ሕይወቱን በገዛ እጁ ለማጥፋት ሁሉ ሞክሮ ነበር። በአሁን ጊዜም ካይ ሊያመልጣቸውና ሊረሳቸው ይፈልጋቸው የነበሩትን እነዚህን ክፉ ሰዎች ዳግመኛ ፊት ለፊት ለመጋፈጥም ተገደዋል። ብዙም ሳይቆይ የቅርጫት ኳስ ጨዋታው ተጀምሮ ወንግ አሁንም ድረስ የድሮ ባህሪው ስላልተቀየረ ጨዋታው ላይ ሆን ብሎ ካይን በመግፋት መሬት ላይ እንዲወድቅ ያደርገዋል። ካይን ይበልጥ ለማሸማቀቅም አውቆ እጁን ዘርግቶ ሊያነሳው ሲሞክር ካይ ግን በከፍተኛ እልህ የወንግን የውሸት እርዳታ ሳይቀበል ቀርቶ በራሱ ይነሳል። በሌላ በኩል ደግሞ ቀናቸውን በማጣጣም ላይ ያሉትን ጂምና ዴይን እንመለከታለን። መጀመሪያ በአንድ ሬስቶራንት ውስጥ ከተመገቡ በኋላ በመቀጠልም ውጭ ላይ በመቀመጥ የልባቸውን እያወሩ ይዝናናሉ። አመሻሽም ላይ ካይ በከፍተኛ የአእምሮ ጭንቀት ውስጥ ሆኖ ወደ ቤቱ እየተመለሰ ሳለ ካንግ ከፊት ለፊቱ ሲመጣ ይመለከተዋል። ካይም በፍጥነት አስቁሞት ስለ አንድ ጉዳይ በግልጽ ላነጋገር እፈልጋለሁ በማለት ሲጠይቀው ካንግም ተስማምቶ ተቀምጠው ማውራት ይጀምራሉ። ካይም እኔ እናንተ በሰዎች ፊት ስንገናኝ ጨርሶ እንደማታውቀኝ ሰው እንድትሆን ነው የምፈልገው እያለ ሲጠይቀው ካንግም ይህንን እንግዳ የሆነ ጥያቄ ሲሰማ ምንም ቃል ሳይተነፍስ በዝምታ ብቻ ይመለከተዋል። እንዲህም እንዳለ ዴሄ በማምሸቷ የተጨነቀችው የዴሄ እናት ወደ ካይ በመደወል ዴሄ ከሱ ጋር እንዳለችና አንድ ላይ አሳይመንት እየሰሩ እንደሆነ ትጠይቀዋለች። ካይ ግን በዚህ ሰዓት ዴሄ ከሱ ጋር ባለመሆኗ ምን መናገር እንዳለበት ግራ ቢገባውም ነገር ግን ዴሄን ከእናቷ ቁጣ ለመታደግ ሲል ብቻ ከሱ ጋር እንደሆነች ይናገራል። እናትየውም አምናው ብትረጋጋም ነገር ግን ልክ ስልኩ እንደተዘጋ ዴሄ ድንገት በሩን ከፍታ ወደ ቤት ትገባለች። እሷም ይህንን ስታይ ዴሄ አሳይመንት እየሰራች እንዳልነበረና ጓደኞቿም ጭምር እንዲዋሹላት ማድረጓን ወዲያውን ትረዳለች። በከፍተኛ ንዴትም እየጮሆች ጓደኛሽ ካይ እንኳን እንዲዋሽልሽ የሚያደርግ ምን አይነት ስራ ስትሰሪ ነበር እያለች ልክ ልትመታት ስትል በዴሄ እጅ ላይ ያለውን የአማረ አበባ አቅፍ አይታ እዚያው ደርቃ ትቀራለች። እንደ እውነቱም ዴሄ ከተገደበላት ሰዓት ሳታልፍ በጊዜው የተገኘች ሲሆን ነገር ግን ዛሬ የእናቶች ቀን ስለነበረ ለእናቷ የሚሆን ውብ አበባ ለመግዛት መንገድ ላይ ዘግይታ እንዳረፈደች ትገልጽላታለች። አበባውንም ሰታት ስትገባ እናትየውን ባደረገችው የጥድፊያ ቁጣና ጩኸት በእጅጉ ትጸጸታለች። በሚቀጥለውም ቀን ካይ ወደ ዴሄ በመቅረብ ትላንት እናቷን በመዋሸቱ ይቅርታ ሲጠይቃት ዴሄ ግን ይህ የእሱ ሳይሆን የራሷ ጥፋት እንደሆነ በመግለጽ ታረጋገዋለች። ካይም ይህንን ሲሰማ ምንም ቃል ሳይተነፍስ በዝምታ ተውጦ ይቀራል። በሌላ በኩል ደግሞ ቦንግጁ ከጂም ጋር ሆኖ ያንን ያየውን ነገር ያጫውተዋል። ቦንግጁም ለመሆኑ ዴሄና ካይ በእውነት ጓደኛሞች ብቻ ናቸው? ምክንያቱም ያኔ ከባሩ ውጭ ቆመው ስመለከታቸው እጅግ በጣም የተቀራረቡና በመሃላቸው የተለየ ነገር ያለ ይመስል ነበር እያለ ይጠይቀዋል። መጀመሪያ ላይ ጂም በኩራት እነሱ እኮ ተራ ጓደኛሞች ብቻ ናቸው እንደዚህ አታስብ ብሎ ለመመለስ ቢችልም አሁን ግን በጂም አይምሮ ውስጥ ስለ ዴሄና ካይ ትልቅ የጥርጣሬ ዘር መዘራት ጀምሯል። በቀጣይም ዴሄና ካይ አብረው እየተጨዋወቱ ሳለ የካይ ጓደኛ ወደ ዴሄ በመምጣት ስለ ካይ ትጠይቃት ትጀምራለች። እሷም ዛሬ ወደ ስብሰባ እንዳልመጣና ሲደወልለትም የማንም ስልክ እንደማያነሳ በመግለጽ ዴሄ ብትደውልለት ግን 100% እንደሚያነሳላት በመግለጽ እንድትደውልለት ትማጽናታለች። ጂምም ይህንን ሲሰማ በቅናት ስሜት ይሞላል። ልጅቷም ቀጥላ ካይ አንቺ ከሌላ ወንድ ጋር መሆንሽን ቢያይ በእርግጠኝነት በጣም ይቀናል በማለት ተናግራ ስትሄድ ልጅቷም ልክ ዴሄ የካይ ፍቅረኛ ሆና በካይ ላይ ሌላ ወንድ የደረበችበት በሚያስመስል መልኩ በመናገሯ ጂምና ዴሄ በከፍተኛ ሁኔታ ይደነግጣሉ። በሰዓቱም በህይወት ውስጥ እየመጡ ባሉ ድንገተኛ አስቀያሚ ለውጦች ምክንያት ብቻውን ተቀምጦ በከፍተኛ ሐዘን ውስጥ ያለውን ካይን ያስመለክተናል። እሱም የሚያጽናናው ሰው ስላጣ ወደ ዴሄ ስልክ በመደወል አሁን ባለበት አስቀያሚ ሁኔታ እጅግ በጣም እንደምታስፈልገው በመግለጽ ወደ እሱ እንድትመጣ ይማጸናታል። ነገር ግን ስልኩን አንስቶ ያዳምጠው የነበረው ዴሄ ሳትሆን እሷ ስልኳን አስቀምጣ ወደ መታጠቢያ ቤት በሄደችበት ሰዓት ስልኳን ተቀብሏት የነበረው ጂም ነበር። ጂምም የካይን ልመና ቃል በሙሉ ስለሰማ ዴሄም ስትመለስ ስልኳን መልሶላት ምናልባት ያ ጓደኛሽ አሁን በእጅጉ የሚፈልግሽ ይመስላል፣ ስለዚህ ወደ እሱ መሄድ ይኖርብሻል በማለት በቁም ነገር ይነግራታል። ዴሄም የጂምን ድንገተኛና ያልተጠበቀ ንግግር ስትሰማ ግራ ተጋብታ በዝምታ ትዋጣለች። በቀጣይም ዴሄ ካይን ለመጠየቅ ሄዳ ካይም እሷን አጠገቡ በማግኘቱ ብቻ ውስጡ በደስታ ይሞላል። በማግስቱም ጠዋት
ጠዋት ደሄ ወደ ዩኒቨርሲቲው እየገባች ሳለ ካይ መንገድ ላይ አስቁሟት አንድ ሽቶ በስጦታ መልክ ያበረክትላታል። ደሄ ስጦታውን ለመቀበል ፈቃደኛ ባትሆንም ግን ካይ ግን በግድ ይሰጣታል። ይህንንም ትዕይንት ከጀርባዋ ሆኖ በትኩረት ሲመለከት የነበረው ጂም በቅናት ቦታውን ጥሎ ይሄዳል። በመቀጠልም ጂም ደሄን ብቻዋን ባገኛት አጋጣሚ በሷና በካይ መካከል ያለው ግንኙነት ምን እንደሆነ ይጠይቃታል። ምክንያቱም ሁሌ ከጎኗ እንደማይጠፋና ኖርማል ጓደኝነት እንደዚህ እንዳልሆነ ገልጾ እውነታውን በግልጽ እንድትነግረው በቁጣ ከጠየቃት በኋላ ወዲያውም እሱ ራሱ ለደሄ ገዝቶት የነበረውን ሌላ ስጦታ ጠረጴዛው ላይ አስቀምጦት ይሄዳል። በግቢ ውስጥም ቦንግጁ ሚኒ ስትመጣ አስቁሟት ስጦታ ይሰጣታል። እሷም ግራ ተጋብታ ምንን አስመልክቶ እንደሆነ ስትጠይቀው እሱም በፈገግታ ዛሬ ነፃ የስጦታ ቀን እንደሆነ ይገልጽላታል። ሚኒም ስጦታውን ተቀብላው ሌላ ሰው ሰጥቷት የነበረውን አበባ ለቦንግጁ አበርክታለት ትሄዳለች። እሱም አበባውን እየተመለከተ መደሰት ይጀምራል። አመሻሽም ላይ ካይ ደሄ ያለውን የፍቅር ስሜት በይፋ ለመግለጽ አስቦ በአንድ ሬስቶራንት ውስጥ ቀጥሯት በጉጉት እየጠበቃት ይገኛል። እሷም ወደ ሬስቶራንቱ እንደመጣች በቀጥታም ለመሆኑ ጠዋት ላይ ያንን ሽቶ የሰጣት እንደ ተራ ጓደኛ አስቦ እንደሆነ ስትጠይቀው እሱም እንደዛ እንዳልሆነ ገልጾ ገና ፍቅሩን ለመናገር ሲንደረደር ደሄም ወዲያውኑ የሰጣትን ስጦታ አስቀምጣለት ትነሳለች። ካይም በፍጥነት አስቁሟት እሱ ላይ ለምን እንደዚህ እንደምታረግ በሐዘን ሲጠይቃት እሷ ጂምን እንደምትወደውና እሱ በከንቱ ተስፋ ውስጥ እንዲኖር እንደማትፈልግ በመግለጽ ንግግራቸውን አሳጥራ ጥላው ስትሄድ ካይም በሰማው ነገር ልቡ ይሰበራል። ደሄም ከዚያ እንደወጣች በቀጥታ የጂምን ቁጣ ለማብረድና ስለ ጠዋቱ ክስተት ይቅርታ ለመጠየቅ ወደ ጂም ቤት ታመራለች። ጂምም የደሄን መምጣትና ይቅርታዋን ሲሰማ በደስታ ተሞልቶ ወደ ቤት እንድትገባ ይጋብዛታል። በመቀጠልም የራሱን የሙዚቃ ስቱዲዮ አስጎብኝቷት ደሄም በስቱዲዮ ውበት ተገርማና ተደስታ ሁለቱም በጥልቅ ስሜት ማውራት ይጀምራሉ። በዚህም መሃል ጂም በልቡ ይዞት የነበረውን ለደሄ ያለውን ፍቅር ሲገልጽላት ደሄም ሳታቅማማ እሷም እንደምትወደው ገልጻለት የፍቅር ግንኙነት መጀመራቸውን በይፋ አረጋግጠውልን ይሳሳማሉ። በቀጣይም ደሄን እስከ ቤቷ ድረስ ሸኝቷት ሊመለስ ሲል በድንገትም ሁለቱን አንድ ላይ ሆኖ ያየቻቸው የደሄ እናት በከፍተኛ ቁጣ ወደ ቤት እንድትገባ እየጮች ትነግራታለች። ደሄም እናቷን ስታይ በጣም ስለደነገጠች ጂምን ወዲያውኑ ተሰናብተው ትገባለች። እናትየዋም ደሄን በከፍተኛ ኃይል መሬት ላይ ውርውራ ከጣለቻትና ከሰደበቻት በኋላ ስልኳን ቀምታት ለብቻዋ ቤት ውስጥ ትቆልፍባታለች። ደሄም በዚህ ቅጣት ምክንያት ክፍሏ ውስጥ ምርር ብላ ታለቅሳለች። በዚህ ሁኔታም ቀናቶች ተቆጥረው ደሄም ለብዙ ቀናት ከክላስ ትቀራለች። የደሄ ስልክ አለመስራትና መቅረት በእጅጉ ያሳሰባትን ሚኒ ወደ ካይ ጠጋ በማለት ስለ ደሄ የሚያውቀው ነገር እንዳለ ትጠይቀዋለች። ካይም ምንም የሚያውቀው ነገር እንደሌለ በግልጽ ነግሯት ይሄዳል። ካይም ለሚኒ ስለ ደሄ ምንም ግድ እንዳልሰጠው ለማስመሰል ቢሞክርም እንደ እውነቱ ግን የእሷ ነገር በጣም አስጨንቆት ስልኳ ላይ ስፍር ቁጥር የሌላቸው መልእክቶች እየላከላት ነበር። በሌላ በኩል ደግሞ ጂም ከደሄ ጋር መገናኘት ባለመቻሉ በከፍተኛ ጭንቀት ውስጥ ሆኖ ክፍሉ ውስጥ ዘግቶ ተቀምጧል። ይህንንም ያስተዋሉት ጓደኞቹ ራሱን እንዲህ ማሳመም እንደሌለበትና ወደ ትምህርቱና ወደ ስራው በአግባቡ መመለስ እንዳለበት አጥብቆ ይመክሩታል። ጂምም የጓደኞችን ምክር ሰምቶ ወደ ዩኒቨርሲቲው ቢመጣም አይምሮ ግን አሁንም ስለ ደሄ በማሰብ እረፍት አጥቷል። በዚህ መሃልም ካይ እሱን ለመፈለግ ወደ ክፍሉ ይመጣና ሁለቱም ወጣ ብለው በግል መነጋገር ይጀምራሉ። ካይም ጂም ከደሄ ጋር እየተነጋገረ እንደሆነ ለማጣራት ቢሞክርም ጂም ግን አግኝቷት እንደማያውቅ ይነግረዋል። ካይም በምላሹ ተናዶ አሁን በደሄ ላይ ለደረሰው መከራና ስቃይ ሁሉ ተጠያቂው እሱ እንደሆነ በመግለጽ ይወቅሰው ይጀምራል። በመቀጠልም አሁንም ክፍሏ ውስጥ ዝላ የተኛችውን ደሄን ያስመለክተናል። እናቷም ወደ ቤት ስትመለስ ደሄ ዛሬም ቢሆን ምንም አይነት ምግብ እንዳልቀመሰች ተረድታ በመጨረሻም የእናትነት አንጀቷ አላስችል ሲላት የፈለገችውን ሁሉ እንድታደርግና ነገር ግን በትምህርቷ ላይ ምንም አይነት መስተጓጎል እንዳይፈጠር በጥብቅ አስጠንቅቃት ወደ ዩኒቨርሲቲው እንድትሄድ ፈቃድ ስትሰጣት ደሄም በሐሳቧ ትስማማለች። በሚቀጥለውም ቀን ጠዋት እናቷ ወደ ዩኒቨርሲቲ እየወሰደቻት ሳለ ስልኳን በመመለስ በምትደውልላት ሰዓት ሁሉ ወዲያውኑ ማንሳት እንዳለባት ታሳስባታለች። ልክ እንደተለያዩ ግን ደሄ ስልኳን ስትመለከተው እናቷ በየደቂቃው እየደወለች የምታሰቃያት ያ የቁጥጥር ህይወት ብልጭ ልባትና በከፍተኛ ቁጣና እልህ ስልኳን መሬት ላይ በኃይል ወርውራ ትሰብረዋለች። ምክንያቱም ከእንግዲህ በኋላ በዚያ የጭንቀት እስር ቤት ውስጥ ለመኖር ጨርሶ ፈቃደኛ አልነበረችም። በቀጣይም ትዕይንት ደሄ የድሮ ምስኪን ገጽታዋን ሙሉ በሙሉ ቀይራ በአዲስ መንፈስ ወደ ዩኒቨርሲቲ ውስጥ ትገባ እንመለከታለን። ይህንንም ያየችው ሚኒ በከፍተኛ ሁኔታ ተደንቃና በአዲሱ ማንነቷ ተመስጣ አድናቆቷን ከቸረቻት በኋላ ዳግም እንኳን ደህና መጣሽ በማለት በደስታ ትቀበላታለች። በሌላ በኩልም ደሄ ወደ ዩኒቨርሲቲው መመለሷን የሰማው ካይ ወዲያውኑም እሷን ለማግኘት በከፍተኛ ፍጥነት እየሮጠ ይወጣል። በሰዓቱም ጂም ቆሞ
ዝናቡን እየተመለከተ በዴሄ ናፍቆት ተክዟል። ልክ በዚህ ቅጽበት ያልተጠበቀችው ዴሄ ጥላ ይዛ ከጀርባው በመምጣት ከዝናቡ ትጋርደዋለች። ጂምም ናፍቆቱን ሲመለከታት በከፍተኛ ሁኔታ ከደነገጠ በኋላ በአዲሱ አስገራሚ ገጽታዋም ተስቦ አድናቆቱን ይቸራታል። ይህንንም የሰማችው ዴሄ መደሰት ትጀምራለች። ነገር ግን እሷን ፍለጋ የመጣው ካይ ሁለቱን አንድ ላይ እንዲሆኑ ሲመለከታቸው እሱ ራሱ ለዴሄ የሚሆን ሌላ ጥላ ይዞ መጥቶ ስለነበር በቅናት ይቃጠላል። አመሻሽም ላይ ጂምና ዴሄ ወደ አንድ ሬስቶራንት ገብተው ብዙ ከተጨዋወቱም በኋላ ጂም አሁን በትክክል ደና መሆኗን በጭንቀት ሲጠይቃት እሷም ደና መሆኗን በፈገግታ ትመልስለታለች። ከዛ ወደ ቤት ስትመለስ እናቷ በዚህ አዲስና ዘመናዊ አለባበሷ ስታያት ትደነግጣለች። በሰዓቱ ዴሄ በከፍተኛ ድፍረት ፊት ለፊቷ በመቆም አሁን ለምን እንደምትቆጣት ጠይቃ ትምህርቷንም ሆነ የቤት ስራዋን በአግባቡ ሰርታ እንደሆነ በመግለጽ እንዲሁም ራሷ የፈለገችውን ነገር እንድታደርግ እንደፈቀደችላት በማስታወስ ወደ ክፍሏ ትገባለች። በሚቀጥለውም ቀን ዴሄ ባለፈው ሳምንት ያለፋትን የቤት ስራ ለመስጠት ወደ መምህሯ ስታመራ ነገር ግን መምህሯ የእሷ የቤት ስራ አስቀድሞ መግባቱን ትገልጽላታለች። ዴሄም በነገሩ ተገርማ ወዲያውኑ ይህንን ስራ የሰራው ካይ መሆኑን ከተረዳች በኋላ አፈላልጋው ታገኘዋለች። እሷም ከእንግዲህ በኋላ በእሷ ህይወት ውስጥ ጣልቃ እየገባ እንደዚህ አይነት ነገር እንዳያደርግ በጥብቅ ስትከለክለው ካይ ግን ዴሄን ያስደስታታል ብሎ አስቦ የነበረው ነገር እሷን በተቃራኒው ሲያስቆጣት በማየቱ በእጅጉ ይደነግጣል። እሱም ግራ በመጋባት ለመሆኑ ከሱ ለምን መራቅ እንደምትፈልግ ሲጠይቃት ዴሄም በግልጽ የሚያደርጋቸው ነገሮች ሁሉ ምቾት እንደሚነሷትና ለእሷ የሚያደርገው ውለታን ሁሉ ወስዳ መልሳ የምትከዳው ያህል ከባድ ስሜት እንዲሰማት እንደሚያደርግ ትገልጽለታለች። ስለሆነም ይህንን ድርጊቱን እንዲያቆም ነግራው ጥላው ስትሄድ ነገር ግን ካይ የዴሄን እጅ በኃይል ጎትቶ ያስቆማታል። እሷም በከፍተኛ ድምፅ እየጮች ምን ማድረጉ እንደሆነ ስትጠይቀው ካይ ግን እጇን ሳይለቅ አንቺን ከሌላ ወንድ ጋር ሳይሽ ምን ያህል ምቾት እንደሚነሳን ታውቂያለሽ እያለ በቅናት መናገር ይጀምራል። ዴሄም እጇን እንዲለቃትና እንዲተዋት ብትማጸነው ካይ ግን ጨርሶ ወደኋላ ሊል ፍቃደኛ አልነበረም። በመጨረሻም የውስጡን እልህና ፍቅር በአንድነት አውጥቶ እጅግ በጣም እንደሚወዳትና ከሱ ውጪ ከማንም ጋር ጨርሶ መሆን እንደማችል ይገልጽላታል። ዴሄም በሰማችው ነገር ደንግጣ እሱ ፍቅር ሳይሆን እልህ እንደያዘው ገልጻለት ጥላው ትሄዳለች። በሰዓቱም ያልተጠበቀው ተንኮለኛው ጃን ይህንን የሁለቱን ፍጥጫ ከፎቅ ላይ ሆኖ በስልኩ ሙሉ በሙሉ በቪዲዮ ቀርጾታል። በማግስቱ ዴሄ ወደ ካምፓስ ስትገባ ተማሪዎቹ ሁሉ ስለ ጤንነቷ ይጠይቋት ይጀምራሉ። ዴሄ መጀመሪያ ነገሩ ግራ ቢገባትም ስልኳን ከፍታ ስትመለከት ግን እሷና ካይ ሲከራከሩ የሚያሳየው ቪዲዮ በግሩፕ ላይ ተለቆ በማየቷ ትደነግጣለች። በሌላ በኩልም ካይ ጃንን ፊት ለፊት አግኝቶት ያንን ቪዲዮ እንዲያጠፋው በጥብቅ ይጠይቀዋል። ጃን ግን በኩራት ፈቃደኛ ሳይሆን ሲቀር ካይም ራሱን መቆጣጠር አቅቶት በተማሪዎች ሁሉ ፊት በቦክስ ፊቱን ይጠብሰዋል። በዚህም ምክንያት የካይ ስምና ስብዕና በካምፓስ ውስጥ ይበላሻል። ሁሉም ሰው ስለሱ መጥፎነት ማውራት ሲጀምሩ ዴሄም ወደሱ ጠጋ በማለት ቪዲዮ ላይ ያለው አንተ እንዳልሆንክ ተናገር ብትለውም ካይ ግን ምንም ምላሽ ሳይሰጣት ጥሏት ይሄዳል። ጃን አሁንም ዴሄን ለማሸማቀቅና ለማስፈራራት ሲሞክር ዴሄ ግን በሰዓቱ ጨርሶ ሳትደነግጥ በሙሉ ድፍረት ፊት ለፊቱ በመጋፈጥ ቪዲዮውን አሁኑ ካላጠፋው በቀጥታ ሄዳ ለፖሊስ ሪፖርት እንደምታደርግ ስትነግረው የጃን ፊት ላይ ፍርሃት መነበብ ይጀምራል። አመሻሽም ላይ ዴሄ ከእናቷ ቁጥጥር ውጪ በመሆን ለመጀመሪያ ጊዜ ጂም ካለበት የሙዚቃ ክለብ በመሄድ አብራው መዝናናት ትጀምራለች። እሷም እንዲህ አይነት ፓርቲ ስታይ የመጀመሪያዋ ስለነበር በደስታ ትፈነድቃለች። በመሃልም ጂም ወደ መታጠቢያ ቤት ሲሄድ ዴሄ ለብቻዋ ተቀምጣ ቦንግጁ ለሚኒ የፍቅር ጥያቄ ለማቅረብ ሲሞክር ትሰማለች። ቦንግጁን በጣም እንደሚወዳትና ፍቅረኛዋ እንድትሆን ለሚኒ ሊያሳምናት ቢሞክርም ሚኒ ግን እንደ ቀልድ በመቁጠር ልታምኑ አልቻለችም ነበር። ዴሄም ሁለቱ እንዲህ ሲሆኑ በማየቷ በደስታ ትስቃለች። በዚህም መሃል ካይ በድንገት ክለብ ውስጥ ተከስቶ የዴሄን እጅ በኃይል በመያዝ ጎትቶ ወደ ውጭ ይዟት ይወጣል። እሱም በከፍተኛ ንዴት እንዴት ወደዚህ አይነት መጥፎ ቦታ ትመጫለሽ? አንቺ እኮ ድሮ እንዲያልነበርሽም እያለ ሲጮባት ዴሄም በንዴት ስለ ራስ ጉዳይ ብቻ አስብ፣ በእኔ ህይወት ውስጥ ጣልቃ አትግባ ትለዋለች። ካይም በንግግሯ ይበልጥ ገንፍሎ እናትሽ ገና ከጀምሩ ለምን እንዲህ በቅጥር ግቢ ውስጥ ዘግታ እንደምታኖርሽ አሁን ገባኝ፣ ምክንያቱም አንቺ የሚገባሽ ያ የጭቆና ህይወት ብቻ ነው ይላታል። ዴሄም እንዲህ አይነት የጭካኔ ቃል ከካይ አፍ ይወጣል ብላ አስባም ስለማታቅ ክፉኛ ትደነግጣለች። እሷም ቀጥላ አንተም ልክ እንደ እናቴ ነህ፣ በሁለታችሁ መካከል ምንም አይነት ልዩነት የለም ስትለው ካይም በዚህ ንግግሯ ደንግጦ ይመለከታታል። ነገር ግን ንግግሯን ሳታጠናቅቅ እናቷ በድንገት ቦታው ላይ ትከሰታለች። እሷም እንዲህ ያለው የጭፈራ ቦታ ላይ ልጇን በማየቷ ክፉኛ ደንግጣና ተቆጥታ ዴሄም በኃይል እየጎተተች ከዚያ ቦታ ይዛት ትሄዳለች። ብዙም ሳይቆይ ጂም እና ጓደኞቹ
ጓደኞቹ ከክለቡ ወጥተው እሱም በከፍተኛ ንዴት ወደ ካይ በመጠጋት ዴሄ የት እንዳለች ቢጠይቀውም ካይ ግን ምንም ከመመለስ ይልቅ እያፌዘ ይስቅበታል። ጂምም በዚህ ድርጊቱ ይበልጥ ተበሳጭቶ አንተ ምንም ያህል ብትሞክር እንኳን ዴሄን የራስ ልታደርጋት አትችልም፣ እሷ የኔና የኔ ብቻ ናት በማለት ጥሎት ይሄዳል። ካይም በዚህ ተክዞ ይቆማል። እናትየውም ዴሄን ወደ ቤት ይዛት ከተመለሰች በኋላ በከፍተኛም ቁጣ አንቺም ልክ እንደኔ ከዓመታት በፊት የሰራሁትን ስህተት እየደገምሽ ነው ትላታለች። በመቀጠልም በውጭ ሀገር የሚገኝ አንድ ታዋቂ ዩኒቨርሲቲ መግቢያ ፎርም ፊት ለፊቱ አስቀምጣ እስካሁን እንዳረፈደ በመግለጽ ፊርማዋን አስፍራበት የወደፊት ህይወቷን አሁኑ እንድታስተካክል ታዛታለች። በእውነቱ የዴሄ እናት ሲንግል እናት በመሆኗ ምክንያት ማህበረሰቡ እሷንም ሆነ ልጇን ዴሄን ጨርሶ አይቀበላቸውም ነበር። ለዚህም ስትል እናትየው ዴሄን በከፍተኛ ደረጃ አስተምራ በሰዎች ፊት ክብር እንድታገኝ ለማድረግ ነው ሌት ተቀን የምትለፋው። ዴሄ ግን በእንባ እየታጠበች እኔ እኮ እስከ ዛሬ ድረስ ማንም ሰው በአንቺ ላይ ጣቱ እንዳይቀስርብሽ ብዬ ሌት ተቀን በትምህርት እየለፋው ነበር፣ አንቺ ግን ስለ ማህበረሰቡ ስትይ የገዛ ልጅሽን ደስታ ሙሉ በሙሉ ረስተሻል በማለት አያይዛም ያ ሰው ምን ይላል ምን ያስባል እያልሽ ለምን ትጨነቂያለሽ? እኔና አንቺ ብቻ በአንድነት መደሰት ሳንችልም ስለ ትምህርቴም ከሆነ እኔ ጎበዝ ነኝ፣ ነገር ግን ሁልጊዜ አንደኛ የሚወጣው በከፍተኛ ጫና ውስጥ ሆኜ ነው በማለትና አሁን ግን እንደበቃት በመግለጽ እሷም እንደ ማንኛውም ኖርማል ሰው የራሷን ህይወት በነጻነት መኖር እንደምትፈልግ በምሬት እያለቀሰች ትነግራታለች። እናትየውም ልጇ እንዲህ ስታለቅስ በማየቷ ዝምታን ስትመርጥ ዴሄም ወደ ክፍሏ ገብታ ማልቀሷን ትቀጥላለች። የዴሄም እናት በሀሳብ ወደ ድሮ ጊዜው ተመልሳ ዴሄን ለመጀመሪያ ጊዜ ወደ ትምህርት ቤት ልትወስዳት የሄደችበትን ቀን ታስታውሳለች። በወቅቱ ዴሄ ወደ ትምህርት ቤት ለመግባት በጣም ጓጉታ የነበረ ቢሆንም ነገር ግን እናትየው ከቢሮ ውጭ ቆማ ሳለ ርዕሰ መምህሩ ስለ ዴሄ ቤተሰብ ታሪክ በማንሳት ዴሄን በትምህርት ቤቱ ለመቀበል ፈቃደኛ እንዳልነበረ ትሰማለች። በዚህም ምክንያት የልጇን ስምና ክብር በሰዎች ፊት ከፍ ለማድረግ ስትል ዴሄን ከማንም በላይ አንደኛ ማድረግ አለብኝ በማለት ትወስናለች። ምክንያቱም ከሌሎች ተማሪዎች ሁሉ የተለየች ካደረገቻት ብቻ ሰዎች የልጇን ዋጋ እንደሚረዱ በማሰብ ነው። ስለዚህ የእናትየው ድርጊት በሙሉ ለዴሄ መልካም ህይወትን ለማምጣት ካላት ጥልቅ ፍቅር የመነጨ እንደሆነ ግልጽ ነው። በሌላ በኩልም ስለ ዴሄ የተጨነቀውን ጂምን እንመለከታለን። በመሃልም ከእናቱ ስልክ ሲደወልለት በንዴት ስልኩን አንስቶት አሁን እያሳየችው ያለችው ቅርበትና ተቆርቋሪነት ምን እንደሆነና ያኔ ጥላው ስትሄድ ስለሱ ጨርሶ እንዳልተጨነቀች በመግለጽ ስልኩን ጆሮዋ ላይ ዘጋባታል። በቀጣይም ካይ በአስፈሪ ቅዠት ውስጥ ሆኖ ሲገላበጥ እንመለከተዋለን። በቅዠቱ ውስጥም ድሮ በትምህርት ቤት እያለ በሆንግ አስገዳጅነት ቻን የተባለውን ምስኪን ልጅ ያለ ፍላጎቱ አብሮ ሲያሳድደው የነበረው ትዝታ ይመጣበታል። ካይም በትምህርት ቤት ውስጥ ተቀባይነት ለማግኘት ሲል ብቻ ነበር ያን የጭካኔ ድርጊት የሚፈጽመው። በዚህ ስቃይም ምክንያት ቻን የተባለው ልጅ ህይወቱን ለማጥፋት ከፎቅ ላይ ሊዘል ሲል ካይ ቻንን እንደ ጓደኛው ይመለከት ስለነበር በፍጥነት ደርሶ ከሞት ያተርፈዋል። ነገር ግን ቻን በካይ ላይ በከፍተኛ ንዴት እየጮኸ አንተም ልክ እንደነሱ ነህ፣ ከነፍሰ ገዳይ ጨርሶ አትሻልም በማለት ነግሮት ነበር። ይህ ክስተትም በወቅቱ በካይ አእምሮ ላይ የፈጠረው ጠባሳ እጅግ ከባድ ስለነበር እስከ ዛሬም ድረስ በቅዠት እያሰቃየው ይገኛል። በማግስቱም ጠዋት ካይ ወደ ዩኒቨርሲቲው ሲመጣ ዴሄን ከሩቅ ይመለከታታል። ነገር ግን በሷ በኩል ከማለፍ ይልቅ መንገዱን ይቀይራል። ምክንያቱም ካይ ከእንግዲህ በኋላ ዴሄን ለማግኘት የሚያደርገውን ከንቱ ጥረት ሙሉ በሙሉ እርግፍ አድርጎ ለመተው ወስኗል። በሌላ በኩልም ጂም በመንገድ ላይ ሳለ እናቱ ከጀርባው መታ ታስቆመውና ካሁን በኋላ እንደዚህ አይነቱን በደል በሱ ላይ ጨርሶ እንደማትደግም ቃል በመግባት እስከዛሬ ላጠፋችው ጥፋት ሁሉ ይቅርታ ትጠይቀዋለች። ጂምም የእናቱን ልመና ሲመለከት መቋቋም አቅቶት እያለቀሰ በመጨረሻም ላለፉት ዓመታት የቋጠረውን ጥላቻ አውጥቶ እናቱን በይቅርታ ያቅፋታል። እንዲህም እንዳለ ዴሄ ወደ ቤት ገብታ በቀጥታ ወደ እናቷ ክፍል በር በመቅረብ ትቀመጥና ትላንትና ያለ ፍላጎት የተናገረቻቸውን ከባድ ቃላት እያሰበች እናቷን ይቅርታ ትጠይቃታለች። አያይዛም እጅግ በጣም እንደምትወዳትና ሁሌም ከሷ ጋር ስትሆን ደስተኛ እንደሆነች በመግለጽ የሷ ልጅ በመሆኗም እንደምትኮራ ትነግራታለች። እናትየውም በሰማችው ነገር እያለቀሰች ከክፍሏ ትወጣና ዴሄን በማቀፍ እኔም ይቅርታ ጠይቅሻለሁ፣ ገና ከጀመሩ አንቺን በግቢ ውስጥ ዘግቼ በማኖሬ ያንቺን የመኖር ነጻነት ቀምቼሽ ነበር በማለት ከእንግዲህ በኋላ ግን በምንም ነገር ላይ እንደማታስገድዳትና ስለ ማህበረሰቡም ቢሆን ጨርሶ ምንም እንደማትጨነቅ ቃል ትገባላታለች። ስለዚህ ሁለቱም እርስ በርስ እየተቃቀፉ በእንባ ይቅርታ ይደራረጋሉ። በመጨረሻም በእናትና ልጅ መካከል የነበረው የዓመታት ከባድ ግድግዳ ሙሉ በሙሉ ይፈርሳል። በሚቀጥለውም ቀን ጠዋት ሁለቱም አብረው ቁርስ ሲመገቡ እናትየውም ለመጀመሪያ ጊዜ የዴሄን ውበት አድንቃ ዛሬ እጅግ በጣም እንዳማረባት በመግለጽ
በመግለጽ መልካም የትምህርት ክፍለ ጊዜ እንዲሆንላት በመመኘት በፈገግታ ትሸኛታለች። ዴይም በዚህ ድንገተኛ የእናት ፍቅር ልቧ በደስታ ይሞላል። ይሁን እንጂ ወደ ካይ ስንመለስ ካይ አሁንም ስለ ቻን በደረሰበት የድሮ ታሪክ ጥልቅ ሐዘንና ጸጸት ውስጥ ተውጦ እናገኘዋለን። በድንገትም ያልተጠበቀው ካንግ ወደ እሱ በመምጣት አስገራሚ ዜና ያበስረዋል። እሱም ከጥቂት ቀናት በፊት ያንን ድሮ ይበድለው የነበረውን ቻንን አግኝቶት እንደነበርና በወቅቱ ሕይወቱን ስላተረፈለት ለአንተ ያለውን ጥልቅ ምስጋና እንድነግር አደራ ብሎኛል በማለት ያኔ በንዴት ውስጥ ሆኖ የተናገራቸውን መጥፎ ቃላትም እንድትረሳቸው ይፈልጋል በማለት ይነግረዋል። ካይም ይህንን ሲሰማ በከፍተኛ ሁኔታ በመገረም ላለፉት ዓመታት እኔ መጥፎ ሰው ነኝ፣ የሰውን ሕይወት አበላሽቻለሁ በሚል አይምሮን ሲያሰቃይ የነበረው ያ ከባድ የጥፋተኝነት ስሜትና የልብ ሸክም በአንድ ቅጽበት ይራገፍለታል። ወደ ቤቱ ሲመለስም ካይ ካለፈው ታሪኩ ጋር ሰላም በመፍጠሩ ሕይወቱን በአዲስ ተስፋ ለመጀመር ይወስናል። ካለፈው ታሪኩ ጋር የነበረውን ጸጸት እንደተቃለለ ሁሉ ከአሁን ሕይወቱና ከዴይ ጋር የነበረውን ፍጥጫ እልባት አግኝቷል። ስለዚህ አሁን ትኩረቱን በሙሉ በወደፊቱ ላይ ብቻ ለማድረግ ወስኗል። ይህም ማለት ካይ ለዴይ እውነተኛ ደስታ ሲል እሷን ለመርሳትና በሰላም ለመልቀቅ ሙሉ በሙሉ ዝግጁ ሆኗል። በቀጣይም ትዕይንት በጉጉት ሲጠበቅ ወደ ነበረው የሙዚቃ ኮንሰርት እንጓዛለን። ዴይም ወደ ቦታው እንደመጣች በቀጥታ ሄዳ የጂምን እጅ ስትይዘው የተመለከተው ቦንግጁ በቅናት እጁን ወደ ሚኒ እያሳየ እሷ ለመንዲ እንደማታደርግ ድምፁን ከፍ አድርጎ መጠየቅ ይጀምራል። በመቀጠልም ተመልካቹ በሙሉ ኮንሰርቱን ለመታደም ቢጓጓም በአንዳንድ ችግሮች ምክንያት ግን የሲኒየሮቹ ባንድ በሰዓቱ መድረስ እንደማይችል በድንገት ይፋ ይደረጋል። በመሆኑም በእነሱ ምትክ ካንግ፣ ጂም እና ቦንግጁ መድረኩን እንዲረከቡ ይደረጋል። መጀመሪያ ላይ በሰው ብዛት ምክንያት ሶስቱም በከፍተኛ ሁኔታ ተደናግጠውና ተጨንቀው የነበረ ቢሆንም አንዴ ከጀመሩ በኋላ ግን የክለቡ ታዳሚዎች በሙሉ በአድናቆት መቀወጥ ይጀምራሉ። በዚያ ማረ መድረክ ላይም ጂም በድምፁ ሲያስደምም ካንግ ጊታሩን ይጫወታል። ቦንግጁ ደግሞ መድረኩን በራፕ ሲያደምቀው ተመልካቾችን በሙሉ በሙዚቃው በጣም ይደሰታል። ሚኒና ዴይም በሶስቱ ወንዶች ድብቅ ብቃት በእጅጉ ይኮራሉ። ሚኒም አሁን ላይ ለቦንግጁ በውስጧ የፍቅር ስሜት ማሳደር በመጀመሯ ኩራቷ እጥፍ ነበር። በመጨረሻም ዴይ የነገሮችን ሂደት እያሰበች ፈገግ በማለት ምንም እንኳን መጀመሪያችን በእጅጉ ከባድና ፈታኝ የነበረ ቢሆንም አሁን ግን ቀስ በቀስ ሁሉም ነገር መስመር ይዞ በሚያምር ሁኔታ ተጠናቋል በማለት የልብ ደስታዋን ስትገልጽ እያስመለከተን ድራማው ይጠናቀቃል።